ጤና ይስጥልን እንደምን አላችሁ እንደምን ከረማችሁ በአለም ዙሪያ ያላችሁ ውድ አድማጭ ተከታታዮቻችን የቻናላችን ቤተሰብ የሆናችሁና ያልሆናችሁ ሁሉ በአጋጣሚ ቻናላችንን የከፈታችሁና ለማዳመጥ የተዘጋጃችሁ ሁሉ እንደምን አላችሁ እንደምን ከረማችሁ ዛሬም አዳዲስ መረጃዎችን ይዘንላችኋል። ሰንዳፋ አካባቢ የመንግስት ባለስልጣን ተገደለች። ጋምቤላም ሰሞኑን እየተደረጉ ያሉትን ነገሮች እናቃለን። ጠቅላይ ሚኒስቴሩ ደግሞ የት ነው ያሉት? በቤተ መንግስት ዙሪያ ምን እያደረጉ ነው የሚሉትንም እንቃኛለን። ሌሎችም ሰብሰብ ያደረገናቸው መረጃዎችን ለጆሮአችሁ ልናደርስ ተዘጋጅተናል። ጤና ይስጥልን በድጋሜ እንደምን አላችሁ ውድ አድማጭ ተከታታዮቻችን። ሰሞኑን ኢትዮጵያ በምን አይነት ሁኔታ ነው ያለችው? ምርጫውስ ተቃርቧል። ትግራይ አለ፣ አማራ አለ፣ ኦሮሚያ አሉ። በምን አይነት ሁኔታ ነው ምርጫው የሚካሄደው? በአማራ ክልል ጦርነት፣ በኦሮሚያ ክልል ሌላ ጦርነት፣ ጋምቤላ የተጀመረው ደግሞ ሌላ ሁከትና ብጥብጥ። በጋምቤላውስ ቢሆን ማን ነው በጋምቤላ የፖሊስ አዛዡን የገደለው? እውነት ያልታወቁና የኢትዮጵያን ከፍታ የሚጠሉ ሰዎች ናቸው አሊያስ ሌሎች ናቸው የሚሉትንም መረጃዎች በአንድ ላይ አጠናክረን እናቀርብላችኋለን። አሁን በቀጥታ ወደ ፕሮግራሙ እንመራችኋለን። እስከ መጨረሻው ተከታተሉን። በዛችሁ በሰንዳፋ ከተማ ፖሊስ ባለበት የመከላከያ ሰራዊት ባለበት አካባቢ ላይ አገሪቷን መቆጣጠር ተስኗቸዋል። አገሪቷ ከቁጥጥራቸው ውጪ ወጣለች ብለን በመንናገርበት ጊዜ ውሸት አይደለም፣ እውነት ነው። ስለዚህ የኢትዮጵያ ንግድ ባንክ ሰራተኛ የነበረች ወጣት ባልታወቁ ሰዎች ነው የተገደለችው ተብሎ መኪና ሞልተው ጠመንጃ ታጥቀው ነው የሚሄዱት የተባሉ ሰዎች ናቸው የገደሏት ተብሏል። በእውነት አንድ ሰው በሚገደልበት ወቅት ላይ የወንጀል ምርመራ ሳይካሄድ የፖሊስ መረጃ ሳይሰባሰብ ፖሊስ መረጃውን ሳያሰባስብ የሕክምና ባለሙያዎች መረጃውን ሳይሰጡ አስክሬን ምርመራ ሳያደርጉ በእውነት ገዳዩ ይፋ ይደረጋል ወይ? ከዚህ ቀደም ባሉት መንግስታት እንዲህ አይነት ወንጀሎች ተፈጽመው ለህዝብ ገና ወንጀሉ ሳይጣራ ሳይረጋገጥ ለህዝብ ይፋ ተደርጎ ያውቃል ወይ? በጣም የሚገርመው ነገር የኢትዮጵያ መንግስት ከሃጫሉ ሁንዴሳ እና ሌሎች በአዲስ አበባ ከተማ ላይ የተገደሉ የአገሪቱ መኮንኖችና ሌሎችም ግድያዎች የኢትዮጵያ ታላቁን ግድብ ሲገድብ የነበረው ኢንጂነር ሲገደል የተደረገውን ነገር እናቃለን። ገና የአስክሬን ምርመራ ሳይደረግበት ነው የኢትዮጵያ መንግስት በነደንበላሽ በኩል መልእክቱን ያስተላለፈው ለህዝቡ። አሁንም እቺ ወጣት ተገላ ሬሳው አልተገኘም። ነገር ግን የፖሊስ መምሪያው ኃላፊ ወጥቶ ለህዝብ ያገዳደሏን ሁኔታ ግልጽ አድርጓል። የገደለውን ልክ በቁጥጥር ስር እንዳዋሉት ነገር ተናግረዋል። ታዲያ እንዲህ አይነት አገር ውስጥ ነው ያለነው። ልጅቷ ከተገደለች በኋላ አስከሬኑ እስካሁን ድረስ አልተገኘም። ዛሬ ነው ትላንትና ነው በ15 ተገላ ዲሴምበር 15 ተገላ ትላንት ነው አስከሬኗን በቤተሰብ ዘመድ አዝማድ ፍለጋ አስከሬኑ የተገኘው።
የሰንዳፋ ፖሊስ ግን አንዳች ማጣራት ሳያደርግ አስከሬኑንም ሳያገኘው የልጅቷን ገዳዮች ይፋ አድርገዋል። ምንድነው ያለው? ልጅቷን የገደለው ያፈቅራት የነበረ እጮኛዋ ነው። እምቢ ስላለችው አላገባህም ስላለችው ሌሎች ግብረ አበሮቹን በመኪና ጭኖ መጥቶ መሳሪያ ታጥቀው ሁሉም አንድን ሰው ለመግደል አንድን እንስት ሴት ለመግደል እነዛ ሁሉ መሳሪያ ታጥቀው ግብረ አበሮቹ ጭምር ልጅቷ ላይ ተኩሰው ገደሏት ብለው ነው የተናገሩት። በእውነት ይደረጋል ወይ? እጮኛዋን አላገባህም ስላለችው በቂም በቀል ከሆነ ብቻውን መግደል ትቶ መሳሪያስ ምን አስታጠቀው? መሳሪያ መታጠቅ ያስፈልገዋል? የኢትዮጵያ ፖሊስ መምሪያውስ ምን ላይ ነው? የፖሊስ አካላትስ የት ነበሩ? በልጅቷ ላይ አሰቃቂ ግድያ ተፈጽሞ አስከሬኗ ተጥሎ አስከሬኗ ሳይገኝ የማይገኝበት ቦታ ላይ ጥለው ጫካ ውስጥ ሲሄዱ የኢትዮጵያ የፌደራል ፖሊስ መኮንኖች የት ናቸው ያስብላል። እና ለማንኛውም ልጅቷ ተገደለች፣ አስከሬኗ ተጣለ። ከዛ አስከሬኗን ጅብ በላው። አስከሬኗ በጅብ ተበልቷል። ይሄም የተገኘው በቤተሰብ ነው። በቤተሰብና በዘመድ አዝማድ በፍለጋ ነው የተገኘው። እና የኢትዮጵያ መንግስት ግን የልጅቷን አገዳደል ከወዲሁ ይፋ አድርጎልናል። በሰንዳፋ ፖሊስ ኮሚሽን ዋና ኃላፊ የመምሪያው ኃላፊ ወጥተው ልጅቷ የተገደለችው በእጮኛዋ እንደነበረ ይፋ አድርጓል። እውነት በእንደዚህ አይነት ሁኔታ አገር ይተዳደራል ወይ? በእንደዚህ አይነት ሁኔታ የኢትዮጵያ መንግስት ይዘልቃል ወይ? እስከ መቼ ድረስ ነው የኢትዮጵያ ህዝብ ይህን ሁሉ መከራ የሚሸከመው? በሌላ በኩል እዚሁ ሰንዳፋ አካባቢ ከዚህ ቀደም ጫንጮ በተባለ ወረዳ የታጠቁ ሰዎች እንደዚሁ በመኪና ሞልተው መጥተው 3 የባንክ ሰራተኞችን ገለው ነው የሄዱት። መጀመሪያ የተገደለችው ኢትዮጵያ ኮመርሻል ባንክ ነው፣ የንግድ ባንክ ነው። እነዚህ ደግሞ ኮኦፐሬቲቭ ባንክ ሰራተኞች ነበሩ። 3ቱም ተገደሉ። ያልታወቁ ሰዎች ናቸው የተገደሉት ባልታወቁ ሰዎች ናቸው ብለው ነው ይሄንንም የፖሊስ መኮንኑ ይፋ ያደረገው። ፍትህ አልተገኘላቸውም። ለዚህች አሁን ለተገደለችውም ፍትህ አልተገኘም። ገና ወንጀሉ አልተጣራም። ሳይጣራ ግን ለህዝብ ይፋ ተደርጓል። እንዲህ አይነት ሁኔታዎችን ነው በኢትዮጵያ ምድር እስካሁን ድረስ እየተመለከትን ያለ ነው። በእውነት የአብይ አስተዳደር በእንዲህ አይነት ሁኔታ ይዘልቃል ወይ? እስከ መቼ? እንዴትስ አንድ ነፍስ ተገላ፣ ለዛውም የመንግስት ሰራተኛ ሆና በቀን ጨለማ ሳይሆን በቀን ተገላ ከስራዋ ስትመለስ ተገላ የኢትዮጵያ መንግስት እንዲህ ያሾፋል በህዝብ ላይ? አስከሬኗን መፈለግ ትተው የፖሊስ መምሪያዎች፣ የፖሊሱ መኮንኖች፣ የፖሊስ ባልደረባዎች የልጅቷን አስከሬን ሳይፈልጉ እንዴት እንደተገደለች በምን አይነት ሁኔታ እንደተገደለች ሳያጣሩ ወንጀል ምርመራ ሳይካሄድበት የሆስፒታል ምርመራው ሳይቀርብ የልጅቷን አሟሟትና ገዳዩን ይፋ አድርገዋል። አላገባህም ስላለችው አስወገዳት። ከነ ግብረ አበሮቹ ጋር ነው የተባለው። ሬሳው አልተገኘም። ግን የሬሳ ምርመራ አልተደረገም። የቱ ጋር እንደተመታችም የሚናገር አንዳች ፍንጭ የለም። ማን ነው ተኩሶ የገደላትም አንዳች ፍንጭ የለም። በመኪና የታጠቁ ሰዎች ያልታወቁ። እንዴትስ በአንድ ሀገር ውስጥ ያልታወቁ ሰዎች ሊበዙ የቻሉት? መንግስት የት ነው ያለው? የመንግስቱ የፖሊስ አዛዦች፣ የፖሊስ መምሪያ ኃላፊዎች፣ የፖሊስ መኮንኖች የት ነው ያሉት? የመከላከያ ሰራዊቱ የት ነው ያለው? በጣም ግራም ያጋባ ነው። በእንደዚህ አይነት ሁኔታ ከ2018 ጀምሮ ኢትዮጵያ ላይ እየተሰራ ያለው ድራማ በጣም ለህዝብ ግራ አጋቢ ሆኖ
አሁን ድረስ እየቀጠለ ያለበት ሁኔታ ነው እየተስተዋለ ያለው። አገር በእንደዚህ አይነት ሁኔታ ነው ወይ የሚመራው? ይህ ሁሉ ወንጀል ሲደረግ የኢትዮጵያ መንግስት የት ነው ያለው? ምንስ እያደረገ ነው? ወንጀሉ ከተፈጸመስ በኋላ ለምንድን ነው የኢትዮጵያ መንግስት ወጥቶ ለህዝብ ይፋ የማያደርገው? ዜጎቹ ሲገደሉ አንድ መንግስት እንደ መንግስትነቱ ዜጎቹ ሲገደሉ አዘኔታውን ወጥቶ በቴሌቪዥን ለህዝብ ይፋ ያደርጋል። ለሟች ቤተሰብ መጽናናቱን ይመኛል። የአሁኑ የአብይ መንግስት ግን ሰው ይገደላል፣ ይሞታል፣ ማን ገደለው አይታወቅም። መረጃውን ለመስጠት ግን በጣም ይቸኩላሉ። ለምንድን ነው ይሄ የሚሆነው? መደበቅ እንኳን እኮ አይችሉም። ምንም አይነት ድብቅ የሚባል ነገር የለም። መደበቅም አይችሉም። ወዲያውኑ ወንጀሉ ሳይጣራ አስከሬን ሳይፈለግ አስከሬን ሳይመረመር አንዳች ምርመራ ሳይካሄድበት በአንድ ወንጀል ዙሪያ ምንም አይነት ፍንጭ ሳይገኝ ለኢትዮጵያ ህዝብ ግን ይፋ ይደረጋል። በእንዲህ አይነት ሁኔታ ሀገር ይመራል ወይ? ለምንድን ነው በኢትዮጵያ ህዝብ የሚያሾፉት? ለምንድን ነው እውነቱን ለኢትዮጵያ ህዝብ የማይነግሩት? ወይ ማስተላለፍ ካቃታቸው ለምንድን ነው ስልጣናቸውን በሰላማዊ መንገድ በሰለጠነ መንገድ ለቀው ማስተዳደር ለሚችል አካላት ለምን አያስረክቡትም? የፈለጉትን ሰው ነው ገሸሽም ያደረጉት። የገዳይ ስኳድ አለ በመንግስት ተቀለባብሮ የተቀመጠ የሰለጠነ ስናይፐር ጠመንጃ የታጠቀ። እንደዚህ አይነት ወንጀል ሊሰራ ደግሞ ሲታቀድ በአካባቢው ያሉ የፖሊስ አባላት ገሸሽ ይደረጋሉ። ከዚህ ቀደምም ያየናቸውና ያለፍናቸው ከ2018 ጀምሮ እየተገነዘብን ያለንበት ሁኔታ በአንድ መንግስት በሚያስተዳድረው ከተማ ውስጥ እንዲህ አይነት ወንጀሎች ሲፈጸሙ መንግስት የት ነው ያለው? እነሱ ወንጀሉ ሊፈጸም ጥቂት ሰዓታት ሲቀሩት ከቦታው ፖሊሱ ገሸሽ ይደረጋል። ወይ ስብሰባ ይቀመጣሉ፣ አሊያ ደግሞ ለግዳጅ ወደ ሌላ ቦታ ይወሰዳሉ። የፖሊሱ መምሪያ ኃላፊ ግን ያውቀዋል። ለዚህ ነው እንዲህ አይነት ወንጀል ሊሰራ ሲል የፖሊስ አባላቱ ገሸሽ የሚደረጉት። መጨረሻ ላይ የፖሊስ አዛዡ የተሰጠውን ከላይ የመጣውን ትዕዛዝ ያነባል ህዝቡ። ገና ወንጀሉ ሳይጣራ ወንጀል መርማሪዎች በቦታው ሳይሰማሩ ወንጀል መርማሪዎች ሄደው ሳያጣሩ የግድያውን ሁኔታ እዛ አካባቢ ያሉትን ሰዎች ሳያነጋግሩ የልጅቷን ሬሳ ሳያገኙ ወደ ሆስፒታል ሳይወስዷት በእንደዚህ አይነት ሁኔታ ኢትዮጵያ በአብይ ዘመን እንዲህ አይነት ባልታወቁ ሰዎች እየሞተች ያለችበት ሁኔታ በጣም በስቷል። በተለያዩ አካባቢዎች ጦርነቶች አሉ። ጦርነቱን የሚያቆም ኃይል የለም። መንግስት ግን ወደ ከፍታ ኢትዮጵያን ከፍ እያረጋትና ብልጽግና መሬት ላይ ለህዝብ ጥሩ ነገር እየሰራ እንደሆነና ህዝብ ከድሮ የበለጠ ከኢህአዴግ ስርዓት የበለጠ በጥሩ ሁኔታ ላይ እንደሚገኝና ኢትዮጵያ ደግሞ ከኢህአዴግ ስርዓት ይልቅ ዛሬ ላይ ከፍታዋን እያሳየችና እድገት እያሳየች ያለችበት ሁኔታ መሆኑን ይነግሩናል ባለስልጣናቱም ጠቅላይ ሚኒስቴሩ። ለነዚህ ለተገደሉት ንጹሃን ግን ማንም የሚያስብ የለም። ዋናው ዛሬ የመጣንበት እዚህ ለምንድን ነው ወንጀሎች ሲደረጉ የኢትዮጵያ መንግስት ለኢትዮጵያ ህዝብ ወጥቶ ግልጽ የማያደርገው? ለምንድን ነው እየተደበቀ እየተለባበቀ እየተሸፋፈነ ወንጀሎች ሲሰሩ የሚያልፉት? ወንጀለኞቹ ስለምንድን ነው በቁጥጥር ስር ውለው
በኢትዮጵያ ሕዝብ ፊት ፍርዳቸውን የማያገኙት? እሱ ሌላ ጥያቄ ሆኖ ለማንኛውም የኢትዮጵያ መንግስት ከቅርብ ዓመታት ጀምሮ ገሸሽ ማድረግ የፈለጋቸውን ገሸሽ ያደርጋቸዋል። የሚጠይቃቸው ኃይል የለም። ወንጀሉ አይጣራም። ሳይጣራም ለህዝብ ይቀርባል። እሺ፣ በሌላ በኩል ደግሞ ጋምቤላ ላይ የተከሰተውን እናያለን። በዚሁ ባሳለፍነው ሳምንት በዚሁ ባለንበት ሳምንት ነው ጋምቤላ ላይ አንድ የፖሊስ መኮንን አዛዥ የፖሊስ መምሪያ ኃላፊ ነው የተገደለው። የአኝዋክ ጎሳ አባል ነው። ገዳይ ምክትሉ ነው ይሉናል። 3-4 አይነት ገዳዮች ቀርበዋል። ከዛ ውስጥ በመጀመሪያ ደረጃ የተባለው ኑዌር የሆነው በጎሳ የሚለያየው ከሱ ጋር የማይዋደዱ መሆናቸውን ለማስቀመጥ ነው ይህንን ያሉት። ኑዌር የሆነ ጎሳው ምክትል ኃላፊ ሆኖ ማገልገል ላይ ያለ መሆኑን ነግረውናል። ምክትል ኃላፊው የአኝዋኩን የፖሊስ አዛዥ መምሪያ ኃላፊውን ገደለው ነው ያሉን። ይሄም ምርመራ አልተካሄደበትም። ምንም ማጣራት ሳይካሄድበት ነው ለህዝብ ይፋ የተደረገው። በሌላ በኩል ደግሞ ምንድነው ያሉን? የኢትዮጵያን አሁን ያለችበትን አሁን የደረሰችበትን ደረጃ መድረሷን የማይፈልጉ ኢትዮጵያ ውስጥ ብጥብጥ ሁከት እንዲፈጠር የሚሹ አካላት ናቸው፣ ቡድኖች ናቸው ይህንን የፈጸሙት ብለውናል። ሁለተኛ መረጃ መሆኑ ነው። ታዲያ የትኛውን እንያዘው? ከዚህ ውስጥ የትኛውን እንጨብጠው? የትኛውስ እውነት ነው? አሁን የመጀመሪያውን እስቲ እንንገራችሁ። ምክትል ኃላፊው ነው የተባለው። ምክትል ኃላፊው ነው የተባለው ሰሞኑን ደቡብ ሱዳን ተጉዟል ለስራ ጉዳይ። ደቡብ ሱዳን ተጉዞ ስራውን ጨርሶ ሲመለስ በማግስቱ የፖሊስ መምሪያ ኃላፊው ተገደለ። የገደለውም እሱ ነው የተባለው። ለምን ገደለው ሲባል ደግሞ በሁለቱ ጎሳዎች ውስጥ ግጭት አለ፣ አለመግባባት አለ። ሁለቱ ጎሳዎች አይፈላለጉም። መጀመሪያውኑም ውጥረት ውስጥ ነበሩ። እርስ በርሳቸው እየተተኩሱና እየተገዳደሉ ያለበት ሁኔታ ነው ያለው ነው ያሉን። ታዲያ ለምንድነው ደቡብ ሱዳን ሄዶ ሲመጣ በማግስቱ የገደለው? በቁጥጥር ስርስ ውለዋል ወይ የሚሉት ሌላ ጥያቄ ሆነው ሌላ መረጃ ሁለተኛውን እንመጣለን። እንደገና ሁለተኛው መረጃ ያልታወቁ ታጣቂዎች በደቡብ ሱዳን በኩል የገቡ ናቸው ተብሏል። ይህንን ድርጊት የፈጸሙት ወንጀሉን የፈጸሙት ብለውናል። እነዚህ በደቡብ ሱዳን በኩል የገቡት ያልታወቁ ሰዎች የተባሉት ታጣቂዎቹ በደቡብ ሱዳን በኩል ገብተው ህዝብ ዘርፈው እዛ አካባቢ ያሉትን ሰው ገለው ወደ ከተማው ዘልቀው ከዛ በኋላ የፖሊስ ጣቢያ አዛዡን ገደሉት ነው የተባለው። ሁለቱ የሚጋጭ ሐሳብ ነው እዚህ ጋር ያለው። አንደኛው ምክትል አዛዡን የገደለው፣ ሁለተኛ ያልታወቁ ሰዎች ተብለዋል። እነዚህ ያልታወቁ ሰዎች አንድ መንግስት የሚያስተዳድራት ከተማ ውስጥ የፖሊስ መምሪያ ባለበት የፖሊስ አካላት በተሰማሩበት ከተማው በመንግስት መስተዳድር ስር ያለችበት ሆና እያለ በምንስ አይነት ሁኔታ ነው ከደቡብ ሱዳን ድንበር ተሻግረው ዘልቀው ወደ ኢትዮጵያ ከተሞች ገብተው አንድ ትልቅ የአገሪቱን የፖሊስ የከተማዊቱን ፖሊስ አዛዥ ገለው ሊሰወሩ የቻሉት? መንግስት ምን እያደረገ ነው? የፖሊስ አዛዡስ በስሩ ያሉትን የሚያሰማራቸው የት ነበሩ? ከተማዋስ አትጠበቅም? ይህ ሁሉ ሲደረግ እና ግራም ያጋባ ግድያዎች እየተፈጸሙ
በእንደዚህ አይነት ሁኔታ በኢትዮጵያ ህዝብ ላይ እየተሳለቁ ያለበት ሁኔታ ነው ያለው። ይሄ ሁሉ ተደርጎ ግን የኢትዮጵያ መንግስት ወጥቶ ለህዝብ እንዲህ አይነት ወንጀሎች በኢትዮጵያ በእንደዚህ አይነት ቦታ በእንደዚህ አይነት ሰዓት ተከሰተ፣ በጣም እናዝናለን፣ ለሟች ቤተሰቦች ደግሞ መጽናናትን እንመኛለን ብሎ እንኳን የሐዘን መግለጫም የማይሰጥበት ደረጃ ላይ ተደርሷል። አንድም የኢትዮጵያ መንግስት እንዲህ በኢትዮጵያ ህዝብ ላይ የቀለደ የለም። በአብይ ዘመን በርካታ ወንጀሎችን ከ2018 ጀምሮ ኢትዮጵያ እያስተናገደች ትገኛለች። ከዚሁ ጋር ተያይዞ ደግሞ በተለያዩ አካባቢዎች ላይ አሁን ላይ ጦርነት ተፋፍሟል። የኦሮሞ ነጻነት ሰራዊት በአንድ በኩል፣ የአማራ ክልል ውስጥ የሚንቀሳቀሰው ፋኖ ደግሞ በሌላ በኩል በእንደዚህ አይነት ሁኔታ አገሪቷ እየተተዳደረች ያለችበት ሁኔታ ነው ያለው። በዚህ በኩል ጦርነት፣ በዚህ በኩል ግድያ። በቤተ መንግስቱ ዙሪያ ያለው ግን ሌላ ነው። በቤተ መንግስቱ ዙሪያ ላይ ያለው ደስታና ፌሽታ ነው። የአገር ጠቅላይ ሚኒስቴሩን ይቀበላሉ። ለምሳሌ የኢንዲያው የህንዱ ጠቅላይ ሚኒስቴር ናሬንድራ ሞዲ ከሳቸው ጋር ሰሞኑን ሽር ጉድ ላይ ነበሩ። በአገሪቷ ግን ወንጀሎች እየተፈጸሙ ነው። ምንም እንዳልተፈጸመ ምንም እንዳልተሰራ የቤት ስራ ተሰጥቷቸው ያንን ይፈጽማሉ። እሳቸው ግን የሉበትም እንዳይባል፣ መንግስት አያውቀውም እንዳይባል፣ በቤተ መንግስት ዙሪያ ያሉት አያውቁትም እንዲባል ከሌላ አገር መንግስት ጋር የሁለትዮሽ የጋራ ምክክርና ስብሰባ ያካሂዳሉ በዛች ቤተ መንግስት ውስጥ። በዚህ ወቅት ላይ ህዝብ ምንድነው የሚመለከተው? ጠቅላይ ሚኒስቴሩ የተጠመዱት ከእንግዶቹ ጋር ነው፣ እንግዶቹን እያስተናገዱ ነው ይባላል። የቤት ስራው ግን ተጠንቶ ተጽፎ ተሰጥቷቸዋል። ከዚህ ቀደም ወንጀሎች ሲሰሩ እሳቸው ወደ ሌላ አገር ለጉብኝት ይሄዱ ነበር። ወንጀሉ ሲፈጸም እዛ ሆነው ነው የሚሰሙት። እራሳቸው የደረሱትን ድርሰት እዛ ሆነው ድራማው ሲሰራ እዛ ይሰማሉ ማለት ነው። የሚሰሙት ባልኩት መሰረት ነው ወይ የተከናወነው ለማለት ነው እንጂ ሌላ ነገር አይደለም። እና በጋምቤላ የተፈጸመው ግድያ፣ በሱሉልታ አዲስ አበባ አቅራቢያ ላይ የተፈጸመው ግድያዎች እስካሁን ድረስ የኢትዮጵያ መንግስት ያገዳደሉን ሁኔታ በሰፊው ቁርጥ ያለውን የተናገረው ነገር እስካሁን የለም። የተሰጣቸውን ግን የቤት ስራው ተብሎ የተሰጣቸው ተፈጽመዋል። ገና ምርመራው ሳይካሄድም ለህዝብ ይፋ ተደርጓል። በእንደዚህ አይነት ሁኔታ ነው ኢትዮጵያ ያለችው። በሰሜኑ አገራችን ክፍልም ጦርነት ተባብሷል። አብይ አህመድ ከፍ እናረጋቸዋለን፣ ወደብ እናመጣላቸዋለን፣ ከግድቡ ወደ ወደቡ ነዳጅ እናወጣላቸዋለን፣ የኢትዮጵያ ህዝብ በቅርብ ቀን ኑክሌር ለመስራትም ተዘጋጅተናል ወዘተርፈ ለኢትዮጵያ ህዝብ ይነግሩታል። የኮሪደር ልማትን እንደ ትልቅ ነገር አንስተው በተደጋጋሚ ከልማታቸው ከብልጽግናቸው ሁሉ የላቀ መሆኑን ይነግሩናል። ሁለተኛው ደግሞ የቀድሞው ጠቅላይ ሚኒስቴር የነበሩት መለስ ዜናዊ ያቋቋሙትን የጀመሩትን ግድብ ገድበው ነው ለምረቃው ያሳዩን። የህዝብን ልብ ትርታ ያውቁታል። በህዝብ ልብ ትርታ ላይ ቆመው ነው ህዝብ ላይ ዛሬ ድረስ እያሾፉ የሚገኙት። ነዳጁ ሴት አለ ብሎ የሚጠይቅ የለም። ቢጠይቅም መልስ አያገኝም። የሚያገኘውም ቢያገኝ እንኳን የሚያገኘው መልስ በተገላቢጦሹ ያገኘዋል። ለሀገሪቱ ፓርላማ ጠቅላይ ሚኒስትሩ ቆመው
እኔ እኮ ከዚህ ቀደም ያልነገርኳችሁ ወደ ሶማሌ አካባቢ ላይ ለጉብኝት በሚሄድበት ወቅት ላይ ለዛች ነዳጅ ብዬ ነበር የምጓዘው። ለማንም ሳልነግር ነው የሚሄደው፣ ጠላት እንዳያቅ ነው። አሁንስ ጠላት አላወቀም። አሁን ሲናገር ነዳጁ ሳይወጣ ነዳጁን ሳናየው ራሱ ተናግሮ እንዴትስ በአሁኑ ሰዓትስ ጠላት ያላወቀውና እንቅፋት ያልሆነው በእንደዚህ አይነት ሁኔታ በኢትዮጵያ ሕዝብ ላይ እየተሾፈ ነው ያለው እና ጠቅላይ ሚኒስቴሩ ደግሞ ያሉበት ሁኔታ አሁን ላይ ቤተ መንግስት አካባቢ ላይ ከናሬንድራ ሞዲ ጋር የሁለትዮሽ የጋራ ስምምነት ላይ ከእሳቸው ጋር ፈንጠዝያ ላይ ናቸው። በአገሪቷ ሕዝብ በአገሪቷ ከተሞች ያሉ ውጥረቶችና ያሉ ግድያዎችና ወንጀሎች ግን ተባብሰው ቀጥለዋል። በእንደዚህ አይነት ሁኔታ ነው እሳቸው ይሄ ጉዳይ አይመለከታቸውም ወይ ደግሞ እሳቸው ይሄንን ጉዳይ አያውቁትም እንዲባል እሳቸው በዚህ ስራ እንደተጠመዱ ራሳቸውን ያደርጋሉ። ወንጀሎች ግን ይፈጸማሉ። ይሄ ሁሉ የሚደረገው ለኢትዮጵያ ሕዝብ የቤት ስራ ለመስጠትና የኢትዮጵያን ሕዝብ ለማሸበር ነው። የኢትዮጵያ ሕዝብ ሰላም የሚያገኝበትን መንገድ አንድ ቀን ቢሆን የኢትዮጵያ መንግስት ከ2018 ጀምሮ የአብይ መንግስት ሰርቶ አያውቅም። እንዳውም ሰላም ከተገኘ ይከፋቸዋል። ሰላም ከተገኘ ይናደዳሉ። ሰላምን አይፈልጓትም። ምክንያቱም አመጣጡ ራሱ ከአመጣጡ ነው ያሳየን። የሰላም መንግስት ሳይሆን በተቃራኒው የቆመ መንግስት መሆኑን አሳይቶናል። ብጥብጥ አገሪቷ ውስጥ ከሌለ ጦርነት ከቆመ ስልጣናቸው እድሜያቸው የስልጣኑ እድሜ የሚረዝምና የሚኖሩ አይመስላቸውም። ለዛ በአገሪቱ ውስጥ ጦርነት መካሄድ አለበት። በአገሪቱ ውስጥ ወንጀሎች መበራከት አለባቸው። ህዝብ በዛ ቢዚ እንዲሆን ይደረጋል። በእንደዚህ አይነት ሁኔታ ነው የአብይ መንግስት ኢትዮጵያን እየገደላት ያለው። በኢኮኖሚ፣ በፖለቲካ፣ በመዋቅር፣ በሁሉ ነገር ኢትዮጵያን ገለዋታል። ከዚህ ደቂቃ በኋላ የቀረው ለኢትዮጵያ ህዝብ ገደል መግባት ካልሆነ በስተቀር ገደል አፋፍ ላይ ወስዷታል። ገደል ውስጥ ካልጨመራት በስተቀር ሌላ የሚያመጣው ነገር የለም። በጦርነት አካባቢ ያሉ ህዝቦች አሁን ድረስ ስቃይ ላይ ናቸው። ከትላንትና ወዲያ በድሮን አሰሳ ተደርጎ በርካታ ንጹሃን ተገለዋል። እሳቸው ግን የሚሉት ኢትዮጵያ ከፍታ ላይ ነው የምትገኘው፣ በልጽጋለች፣ በአንድም መንግስት ያልተሰራ ስራ ነው እየተሰራ ያለን ይሉናል። በኢህአዴግ ዘመን የነበሩት ተቋማት በድሮን ፈርሰው አልቀዋል። አንድ የመዳበሪያ ፋብሪካ መመስረት አቅቷቸዋል፣ ማቋቋም አቅቷቸዋል፣ ተስኗቸዋል። አብይ አህመድ ከመጣ አንድ ጤና ጣቢያ አልተገነባም። አንድ ለህዝብ ፋይዳ ያለው ለህዝብ የሚጠቅም መሰረተ ድንጋይን አላቆሙም። እሳቸው ግን የሚሉን የኮሪደር ልማቱን ሰርተው በኮሪደር ልማቱ ነው እስከዛሬ ድረስ የሰራነውን አላያችሁም ወይ? ብልጽግናችን ይሄ ነው፣ ዛፍ መትከል፣ ከተማ ማስዋብ። ህዝብ ግን እዚህ ጋር እየተራበ፣ ህዝብ እዚህ ጋር እየተገደለ፣ እዚህ ጋር ሰው እየገደለ፣ በሌላ በኩል ደግሞ ሰላምን ማምጣት እየቻሉ የሰላምን መንገድ እያወቁ ሰላም የሚመጣበት ነገር ምንድነው ብለው አንድ በአንድ አውጠንጥነው እያወቁ ሆነ ተብሎ ሰላም ኢትዮጵያ እንዳታገኝ እየተሰራ ነው። በዛ ላይ ምርጫ ተቃርቧል። አሁን በምርጫው ዘመን ላይ እንዲህ አይነት ብጥብጥና ሁከት ምርጫው እንዲራዘም አለበለዚያ ደግሞ ምርጫው እንዳይካሄድ የሚያስተጓጉሉ መሰረታዊ የሆኑ ወንጀሎች፣ መሰረታዊ የሆኑ እንቅፋቶች ካልተገኙ በስተቀር ምርጫው ሊደናቀፍላቸው አይችልም። ስለዚህ ማሳያው አሁን ምርጫው እንዳይደረግ ያኔ በኮሮና ምክንያት ነው ምርጫው እንዲራዘም የተደረገው። ያኔ ተፈጥሯዊ የሆነ አደጋ መጥቶ ነው ያንን ሰበብ አድርገው ምርጫውን ያራዘሙትና መጨረሻ ላይ ተፎካካሪ የሆኑትን የፓርቲ አመራሮችና መሪዎች ፓርቲዎችን ከሀገር አሳደው ዛሬ ድረስ ወደ ሀገር ያልተመለሱበት ሁኔታ ነው ያለው።
ከየትኛው ፓርቲ ጋር እንደሚወዳደሩም የኢትዮጵያ ህዝብ የሚያውቀው ነገር የለም። አንድም ፓርቲ የለም። በኢህአዴግ ዘመን እኮ በርካታ ፓርቲዎች ነበሩ። እነዛ ፓርቲዎች እኮ ምንም መጭበርበር በተጭበርብሮ ምርጫው ቢደረግም ለይምሰል እንኳን ቢሆን ቅስቀሳ ያካሄዳሉ፣ ከህዝብ ጋር ስብሰባ ያደርጋሉ፣ ህዝብን ያማክራሉ። ሲመቻቸው ደግሞ ወጥተው ሰላማዊ ሰልፍ ያደርጋሉ። ያ ሁሉ ተፈቅዶላቸው ነበር። እነዚህ የኢትዮጵያ ፓርቲ አመራሮችና የኢትዮጵያ ፓርቲ አባላት ያካሄዱ የነበሩት በወቅቱ። አሁን ላይ ከሀገር ተሰደዋል፣ ተባረዋል። እውቅናቸው ሁሉ ተሰርዞባቸዋል። እውቅና የላቸውም። እነ ልደቱ አያሌው ናቸው፣ እነ ጀዋር መሐመድ ናቸው፣ እነ መራራ ጉዲና ናቸው የፖለቲካ ፓርቲ አመራሮች እና ሌሎችም እነ እስክንድር ነጋ ናቸው። እነዛ ሁሉ ዛሬ ከሀገር ተባረዋል። እውቅናቸው ተሰርዞባቸዋል። የምርጫ ቦርድ አናቃችሁም ብላቸዋል። በሌላ በኩል ደግሞ ትግራይ ክልል ያለው ሁኔታ በአይነ ቁራኛ እየተያዩ ያሉበት ሁኔታ የፕሪቶሪያው የሰላም ስምምነት ሳይተገበር ከግለሰቦች ጋር ነው እኔ የተፈራረምኩት። ግለሰቦቹን ነው ማቀው። ስለዚህ ግለሰቦቹ እኔ ጋር ነው ያሉት፣ ሌላ ነገር አላቅም ብለው ሽምጥጥ አድርጎ የትግራይ ህዝብ ፕሪቶሪያው ሰላም ስምምነት ከቤት ንብረቱ የተፈናቀሉት ወደ ቤት ንብረታቸው እንዳይመለሱ እንቅፋት ሆኖባቸው ያ ሁሉ ሳይፈጸም ሳይተገበር ያለበት ሁኔታ ነው ያለው። ስለዚህ በትግራይ ክልልም ምርጫ የለም። አሁን ምርጫ አይካሄድም። እነሱ ግን ያካሄዳሉ። ያኔም እንዳካሄዱት አሁን ሲያካሄዱ ደግሞ ህገወጥ ናቸው ተብሎ ሌላ ወይ ጦርነት ውስጥ ይገባል ወይ ደግሞ ሌላ እርምጃ ይወሰድባቸዋል። አሁን ድረስ ከኢትዮጵያ ፌደራል መንግስት የሚጠበቀውን ባጀት እያገኙ አይደለም። 1/4 ነው የሚሰጣቸው ሲፈልጉ። ለዛው ነዳጅ እንዳይገባ ተከልክሎ በእንደዚህ አይነት ሁኔታ ያለችበት ሁኔታ ነው ያለው። ታዲያ ምርጫው በየትኛው ክልል ነው የሚደረገው? ኦሮሚያ ውስጥ ጦርነት ነው ያለው። አማራ ጦርነት ነው ያለው። አሁን ደግሞ ግርግር ተፈጠረ ደቡብ አካባቢ ላይ፣ ጋምቤላ ላይ። ከነገ ወዲያና ነገ ደግሞ የምንሰማው ሌላ አካባቢዎችም ምን እንደሚፈጠር የምናውቀው ነገር የለም። ምክንያቱም ምርጫው እንዳይካሄድ ከወዲሁ አገሪቷን ሁከት በሁከት ለማድረግ ነው። በዚህ ምክንያት ነው ምርጫው ያልተደረገው ተብሎ ለህዝብ ይፋ ሊደረግ ነው። ምርጫው ቢደረግስ ተወዳዳሪ ራሳቸው አሸናፊም ራሳቸው ነው የሚሆኑት። ምክንያቱም አንድ ተወዳዳሪ የለም በአገሪቱ ውስጥ ከሳቸው ጋር ተፎካክሮ ተፎካካሪ ፓርቲ ሆኖ ሐሳቡን አቅርቦ ፓምፕሌቱን ለጥፎ ለህዝብ አስተዋውቆ የሚሄድ የተፈቀደለት እውቅና የተሰጠው አንድ ፓርቲ የለም። አንድ የተፎካካሪ ፓርቲዎች የሉም በአገሪቱ ውስጥ። ምናልባት እንደሚባለው ጠቅላይ ሚኒስቴሩ በዚህ የተካኑ ስለሆኑ ራሳቸው ያዘጋጁት ፓርቲ እንደ ተቃዋሚ ፓርቲ አድርገው ምናልባት ሊያዘጋጁ ይችላል ተብሎ ተገምቷል። ያ ካልሆነ በስተቀር የሚወዳደሩና እሳቸውን ተፈካክረው መውደቅም ቢሆን ማሸነፍም ቢሆን ምርጫውን ከሳቸው ጋር የሚፈካከር አንድ ፓርቲ የለም። አመራሮቹ ዛሬ ድረስ ውጪ ነው ያሉት። የፖለቲካ ፓርቲ አመራሮች ተሰደዋል፣ ከሀገር እውቅና ተነፍገዋል። በእንደዚህ አይነት ሁኔታ ነው ኢትዮጵያ ያለችው። እሳቸው ግን ምንድነው የሚሉን? ምርጫውን በሰላማዊ መንገድ እናካሄዳለን ያሉት በቀደም ዕለት። የትኛው ምርጫ ነው በሰላማዊ መንገድ የሚያካሄዱት? በተለያዩ አካባቢዎች የራሳቸው ጦርነት ከፍተው ከፋኖ ጋር አውቀው ጦርነት ከፍተው የኦሮሞ ነጻነት ሰራዊት ጋር ጦርነት ከፍተው በእርቅ በሰላም የሚፈታውን ነገር ሁሉ መንገዱን ሁሉ ዘግተው በየትኛው መንገድ ነው ዛሬ ምርጫ የሚደረገውና አገሪቷ የምትረጋጋው ሰላም የሚኖረው? መጀመሪያ የኢትዮጵያ ሕዝብ የናፈቀውና የሚፈልገው ሰላም ነው። ሰላም የለም።
የአገሪቱ ኢኮኖሚ ዳሽቋል። ኑሮ ተወልዷል። ህዝብ ተማሯል። አገር ትርምስምስ ውስጥ ገብታለች። ጦርነት በየቦታው ቀጥሏል። በእንደዚህ አይነት ሁኔታ ግን እሳቸው አገሪቷ በጣም በጥሩ ሁኔታ በከፍታ ላይ ያለች ከቀድሞ የበለጠ የላቀ ደረጃ ላይ እንደምትገኝ ነው። በኢኮኖሚም በፖለቲካም በህዝብ አኗኗር ዘይቤም የኢትዮጵያ ህዝብ በምቾት ላይ እንዳለ ነው ይፋ አድርገው በየሚዲያው የሚናገሩት። የኢትዮጵያ ህዝብ መሬት ላይ ያለው ነገር ግን ሲጠየቅ ሰቆቃ ውስጥ እንዳለ፣ ምሬት ውስጥ እንዳለ፣ ግድያ ተፋፍሞ እያለ፣ ሰው እየተፈናቀለ እያለ እንዲህ አይነት ከፍታ ለህዝቡ ማውራት ማለት በህዝብ ላይ ማሾፍና በህዝብ ላይ እጃቸውን እየታጠቡ ያሉበት ሁኔታ ነው ያለው። ይሄ ነው የኢትዮጵያ ሁኔታ አሁን ላይ ጥሩ ነው እየተባለ በመንግስት የሚወራውና ከመንግስት ባለስልጣኖች የምንሰማቸው። በኦሮሚያ ክልል ጦርነት እያለ፣ በአማራ ጦርነት እያለ፣ በሌላ በኩል ደግሞ አብይ አህመድ ሰሞኑን ከናሬንድራ ሞዲ ጋር የሚያደርጉት የቤተ መንግስት ውስጥ ንግግር አለ። ለመሆኑ ከህንዱ ፕሬዝዳንት ጋር ጠቅላይ ሚኒስቴር ጋር ንግግር ለማድረግ ለምንድን ነው የተፈለገው? ምንድን ነው ከህንድ የምናገኘው? የሌሎች ሀገሮች ከጎረቤት ሀገር ጋር ስምምነት በሌለበት ሰዓት ላይ ከምስራቅ አፍሪካ አካባቢ ትቶ ከሩቅ ምስራቅ ከኤዥያ ስምምነት የሁለትዮሽ የጋራ ስምምነቱ ምን ላይ ነው? ኢትዮጵያ ከህንድ ምን አይነት የንግድ ትስስር አላት? ከጎረቤቶቹ ጋር ግን ያለው ሰላም ዳሽቋል። ሰላም የለም። ከኤርትራ ጋር ሌላ ጦርነት ለመክፈት ዝግጅት ላይ ናቸው ከጎረቤት ሀገር ጋር። ለዚህ ነው ሱዳን ውስጥ የተፈጸመውን ድርጊት ራሱ የኛን ከፍታ የማይወዱ የኛን እድገት የሚጠሉ ኢትዮጵያ ስታድግ የሚከፋቸው ኢትዮጵያ ስታድግ የማይፈልጉ ማየት የማይፈልጉ አካላት ናቸው ያንን ወንጀል የፈጸሙት ሀገራችንን የበጠበጡት ብሎ ነው የሚያወራው። ያ ከሆነ ሰንዳፋ ውስጥ የተደረገው ወንጀልስ እነሱ ናቸው ታጥቀው በመኪና የመጡት? ግራም ያጋባ እኮ ነው። እና በጋምቤላ በኩል ከመጡ ሆነ ብለው ጋምቤላ ለሱዳን ቅርብ ስለሆነች በዛ አካባቢ ያንን ነገር አሬንጅ አድርገው ፈጸሙ። ምክንያቱም ይመቻላ በሱዳን በኩል በደቡብ ሱዳን በኩል ገብተው ነው እነዛ ይህንን ጥቃት የፈጸሙት ተብሎ ተወርተዋል። እና በሌላ በኩል ደግሞ ምክትል ኃላፊው ነው የገደለው ብለው አስወርተዋል። ሁለት የማይስማሙ የሚጋጩ ሀሳቦችን እያቀረቡ ለኢትዮጵያ ሕዝብ የቤት ስራ እየሰጡ እየኖሩ ነው ያሉት። የኢትዮጵያ ሕዝብ መቼ ነው እፎይ የሚለው? መቼ ነው ከዚህ የሚገላገለው? የኢትዮጵያ ሕዝብ እኮ አሁን በጣም ኑሮ ተወዶበታል። ከቤት ንብረቱ እየተፈናቀለ ነው። ኑሮ አንገሽግሾታል። ጦርነት አስጠልቶታል። በየጊዜው የሚገደለው የራሱ ዜጋ ነው። መስማት ተስኖታል። ቀፎታል። ኑሮ ራሱ ሬት እያለበት ያለበት ሁኔታ ነው የኢትዮጵያ ሕዝብ ያለው። በዚህ ኢትዮጵያ ሕዝብ በእንደዚህ አይነት ሁኔታ እያለ የአብይ መንግስት ከፍ አረጋቸዋለሁ እያለን ነው። እውነት በእንደዚህ አይነት ሁኔታ ስልጣናቸውን ለወደፊቱ አደላድለው እንዳሉት ምርጫም አድርገው ራሳቸው ተወዳድረው ራሳቸውን አሸንፈው ራሳቸውን አደላድለው ስልጣን ላይ ቁጭ ብለው የኢትዮጵያ መንግስት ሆነው ይቀጥላሉ? ከእንግዲህ በምን አይነት ሁኔታ እሱ አብረን የምናየው ይሆናል። ከእንግዲህ የእሳቸው ሀሳብ ፕሬዚዳንት መሆን ወይ ደግሞ ንጉስ ወደ መሆን ነው። በቃ ይህንን አሁን ተርም በኦሮሚያ ክልል ያለው ጦርነት ከቆመና በቦሌም ከቆመና በአማራ ክልል ያለው ከቆመ ይህንን ተርም ካለፉ ምንም ለእንትናቸው
ለስልጣናቸው የሚያሰጋቸው ነገር ካልተጋረጠና ካልመጣባቸው በቀር ይህንን ካለፉ ንግስናቸውን ጉብ ለማድረግ ተዘጋጅተዋል። ውድ አድማጭ ተከታታዮቻችን ብዙ ማለት ይቻላል ስለ ኢትዮጵያ ስላለው ሁኔታ ሁሉ፣ ስለ ምሬት፣ ስለ ህዝብ ሰቆቃ ብዙ መናገር ይቻላል። ነገር ግን የሰዓቱ ጉዳይ ይገድበናልና በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እያልን እንለያችኋለን። ቸር ያገናኘን።